ሀገር በቀል ዕውቀት ፍቅር አንድነትና ይቅርታ ጎልተው የታዩበት ነው። ከምንም በላይ ደግሞ ከተኖረ ህይወት የተቀዳ እውነት ነው ዋዋጎ ቲያትር። ራሱ ህይወቱ ያ የቆሎ ተማሪነት ቅኔው ምናምን የሚባለው ነገር ምን ማለት ነው? ይሄ ነገር ተዳፍኖ ያለ ነው። ይሄን የተዳፈነ ነገር ወደ አዲሱ ትውልድ እንዴት ነው የምናሻግረው? ምን ይመስላል? ዝም ብሎ ያለውን ዕውቀት ማስተላለፍ ብቻ ነው? በውስጡ ምን ህይወት አለ? እዛ ህይወት ውስጥ ኢትዮጵያውያን አሉ፣ ኢትዮጵያ አለች፣ የሰው ልጅ አለ። እንዴት እናሳውቀው ስንል እኔ ለምን የዳሴን ጠጠር አልጥልም ብዬ የጻፍኩት ቲያትር ነው። አሪፍ ነበር። ስክሪፕቱ ስንመለከተው በቀጥታ ራሱ ቋንቋው ወደ 18ኛው ክፍለ ዘመን የሚሄድ ወደ 19ኛው መጀመሪያ ላይ ያለ ታሪክ ነው። ዲያሎጎቹ ይመስጣሉ፣ ታሪኩ ይመስጣል። በቃ ሀገራዊ ቲያትር ነው። ቋንቋው ራሱ ስቦኛል። እኔ ራሴ ብዙ የተማርኩበት ነገር ስለሆነ ራሱ ይሄንን ነገር ወደ ላይ መድረክ ላይ ለማውጣት በራሱ በጣም ከባድ ነበረ። አንደኛ ይሄ ቋንቋው እጅግ በጣም ይከብዳል እና ትንሽ ይሄ ነው እንደ ቻሌንጅ የማየው። በፍጹም ልምዱ አልነበረኝም። እዚሁ የቅኔው ላይ ደግሞ ቅኔው መያዙ አንድ ሌላ ቋንቋ ወይም ደግሞ ሌላ ልምድ ያስፈልጋል። መሸምደድ ብቻ አይደለም፣ ቃላቶችም ከባባድ ናቸው። ዜማዎችም ደግሞ በዛው ልክ መጠናት እያንዳንዱ ቃላትና ሐረጋት ላይ ለውጥም ደግሞ ወይም ደግሞ ወደ ሌላ ትርጉም ሊኖራቸው ስለሚችል እነሱን ማጥናት ላይ ትንሽ አርጎን ነበር። ግን አብሮኝ በሚሰሩ ተዋናዮች እንዲሁም በአዘጋጁና በደራሲው አማካኝነት ግን በአሪፍ ሁኔታ ተይዟል ተወጥቷል። የመጀመሪያ ዋ የሚለው ቃል ዋርላ የሚለው ቃል ይሰጣል። ዋርላ ማለት ቅኔ የተፈጠረበት ዓለም ነው። ሁለተኛ ደግሞ እንደ ጥቅል ስናየው ዋሸራ ይባላል ሁለተኛው። ሶስተኛ ጎንጅ ይባላል። እነዚህ እንደ ልዩ የቅኔ ማስመረቂያ ዩኒቨርሲቲዎች ናቸው ማለት ነው። ያንን ለማስታወስ ነው ዋጎ ያለው። ይህ ቲያትርም በያዝነው ሳምንት በዓለም ሲኒማ ተመርቋል። በምርቃት ስነ ስርዓቱ ላይ የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት ዋና ስራ አስኪያጅ አቶ ሰርጸ ፍሬ ስብሐት፣ በአዲስ አበባ ዩኒቨርሲቲ የማህበረሰባዊ ሳይንስ ኮሌጅ የአፍሪካ ጉዳዮች ተመራማሪ ዶክተር ጳውሎስ አእምሮና ሌሎች የክብር እንግዶች በተገኙበት ተመርቋል። ዋሸራ ዋርላና ጎንጂ ይሁን እንጂ ሐሳቡ ዋሸራ ወንበር ላይ፣ ዋርላ ወንበር ላይ፣ ጎንጂ ወንበር ላይ ከአራቱም የኢትዮጵያ አቅጣጫዎች ተማሪዎች ይተማሉ። የኢንተሌክቹዋል ኢንስቲትዩሽን ነው ማለት የትምህርት ማዕቀፍ ወይም መማሪያ ቦታ ነው። ከዛ አንፃር ቀዳሚ ዩኒቨርሲቲ ወይም መካነ አእምሮአችን እንደነበር ያትትልናል። መጀመሪያው ለየት የሚያደርገው ነገር ነው አንደኛው። ሁለተኛው ደግሞ በእኛ ሀገር የትምህርት ስርዓት ውስጥ ቀዳሚ ቢሆኑት በአራቱም አቅጣጫ ያሉትን የትምህርት ስርዓቶች እንደ ፍልስፍና በመፈከር በዛሬ ትምህርት አውድ ላይ ያለውንም ነገር በማዛመድ ከኛ ጋር ያለንን አጠይቆች ፍልስፍናዎች ያነሳል። አንዳንዴ ልጆች የሚያመጡት ፈተና የእናት ፈተና ነው፣ የቤተሰብ ፈተና ነው። እዚህ ጋር አባት ሸክማለ፣ አባት አንቺ ዞር በይ ከዚህ ምናምን እያለ እንትን ይላታል። እናትየዋ ላይ ልጇንም ለመቆጣት ትጥራለች። እንደገና ደግሞ ለምን ትላለች ውስጧ። በቃ ብዙ ፈተና ያለባት እናት ናት እናትየዋ። አገርን አይቼባታለሁ። ከሌሎች እኔ ከሰራሁባቸው ቲያትር የወደድኩት ምክንያቱም ክብር አለ፣ ማንነት አለ ማለት ቤተሰብ ልጆች እሺ፣ ለምሳሌ እኔ ልጄ አሳልፎ እንዲሰጠኝ አልፈልግም።
እኔ ሳሳድገው በእኔ ስነ ስርዓት ማደግ አለበት። ከኔ ግን አፈንግጦ ሲወጣ ደግሞ ሌላ ችግር ነው። እነዚህን ነገሮች ነው የሚያሳዩት። ሀገር እንድትለማ ማህበራዊ እድገት ማህበራዊ ህይወት እንዲመጣ ካስፈለገ ሁላችንም ከህይወታችን የሆነ ነገር መስጠት አለብን የሚል ሐሳቤም ጭምር ያ ከሁሉ በላይ ደግሞ ደስ የሚለው የፍቅር ታሪክ ይዞ ነው የሚያዋዛል። አንዱ ነገር ጥዬ ወደ አንዱ መስል እድረስ ምን ይላል ነው የሌለው ያለ ጀማሪ ብዙ ልጆችን አይቻለሁ። እነዚህ ልጆች ላይ ያየሁት ብቃት ግን እኔ ሌላ ቦታ ላይ ያየሁት ውድ ተመልካቾቻችን እኔ ዋዋጎ ባያመልጣችሁ ደስ ይለኛል። በዓለም ሲኒማ ፍቄ አለ፣ እኔ ያለው ጥልሽ አለ፣ ተስፍሽ አለ፣ እንደገና ደግሞ ታዳጊ ልጆች አሉ። በቃ ቆንጆ ቲያትር ነው። ታመሻል ተብለሻል ታመሻል ያለው